አለቱ ሲከፈል ሲሰነጣጠቅ ጌታ ሳየኝ ብለህ ስትበጠረቅ ስለነዩ ጩፋ ዝም ያልከው ዮናታ የእኛም ብቻ ነው ወይ የሚነግር ጌታ አየወናታ አየወናታ አብቹ ነው ወያንተ ጌታ ያኔም የሰማኸው አይደለም ከጌታ ከአብይ አህመድ ነው አትዋሾናታ ይኸው እምላለሁ በንጉሱ ሚስት ኢንፎርሜሽን አለ ከቤተ መንግስት አየወናታ አየወናታ አብቹ ነው ለያንተ ጌታ ኢየሱስ ክርስቶስ ያደረለ ይሁን የቀድሞ ጠቅላይ ሚኒስትር እንዳያችኋቸው ወደ ኢየሱስ ነው ይላሉና በተለያየ ቋንቋ ያስተረጎሙ ወዴቱ ኢየሱስ ብለን እንጠይቃለን ክርስቲያኖች እንደመሆናችን ብልህ ስለሆነ ማስተዋል ስለምንችል ፕሮቴስታንት ስላልሆነን ማለት ነው ወደ ማን ብለን እንጠይቃለን ወደ ማን ብለን ስንጠይቅ በእነሱ ትምህርት ኢየሱስ አብ ነው ኢየሱስ ማን ነው አብ ነው ስላሴን አይቀበሉ አንድ አካል ነው የሚሉት ስለዚህ መጽሐፍ ቅዱስ ላይ ያሉ ክፍሎችን ፍቱልን እንላቸዋለን ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አክብረኝ ይላል የሚገርመው ነገር አባቱ ብሎ ነው የሚጀምረው ኢየሱስ አብ ከሆነ ራሱን ነው ማለት ነው አባቱ እያለ ያለው ከዛ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አክብረኝ ይላል አክብረኝ ሲል አክባር ያለ ከባር ያለ ማለት ነው አማርኛው ግልጽ ነው በእነሱ ትምህርት ግን ዓለም ሳይፈጠር ስጋ አልነበረም ስጋ ታዲያ ከየት ነው በክብር የነበረ የት ነው አክባሪውስ ማን ነው እንደዚሁም ደግሞ የማቴዎስ ወንጌል ምዕራፍ 17 ላይ አባት በደመና ሆኖ በሰማይ ሆኖ የምወደው ልጅ እርሱ ነው ይላል እታች ያለው ማንን ወይ በመጥምቁ ዮሐንስ እጅ የተጠመቀው ማንን ኢየሱስ አብ አይደለም በሰማይ ሆኖ እንደገና ራሱ የምወደው ልጅ አለ ይሄ ነው ትምህርታቸውና ስለዚህ ወደዚህ ሐዋርያቱ ወዳልሰበኩት ኢየሱስ ነው ኑ ይያሉ ያሉትና ይሄ ትልቅ ምንፍቅና ነው ሰዎችን ወደ እሳት መጥራት ለሰው መሰናክል መሆን የገሃነም ያደርጋልና ንስሐ ግቡ በሰፊው ሰሞኑ ላይ በየገባ እናየዋለን አሁን ምንድነው የነገርከን ሁለት ነገር ነገርከን መቀበልና መሞላት መቀበል ሲባል ሰው ኢየሱስ ክርስቶስን እንደግል አዳኝ ወይም ደግሞ የዘላለም ሕይወት ሆኖ አምኖ ሲቀበለው የዛኑ ሰዓት መንፈስ ቅዱስን ይቀበላል ከዛ በኋላ ደግሞ መንፈስ ቅዱስን ከተቀበለ በኋላ ደግሞ በሰዎች እጅ በመጫን እንደገና መንፈስ ቅዱስን ይሞላል እያልክ ያለው አይደል ግዴታ እጅ መጫንም አይጠበቅበትም ለምሳሌ እስጢፋኖስን ማየት እንችላለን አይ መጽሐፍ ቅዱስ ላይ ከተደረገ ምን ችግር አለው መጽሐፍ ቅዱስ ላይ ከተደረገ የለም ግዴታ ግን ነው እያልኩ አይደለም እጅ መጫን ግዴታ ስለ ግዴታ አይደለም ያወራ ነው ስለ ግዴታ ሳይሆን እጅ በመጫን ግን መንፈስ ቅዱስን እንደተሞሉ ያሳየናል አይደል አዎ እሺ ሐዋርያቶች የቱ ጋር ነው መንፈስ ቅዱስን የተሞሉት ሐዋርያ ሥራ ምዕራፍ 2 ላይ ነው እሱንማ ተቀበሉ አልክኩ መቀበል ነው ተባልን እኮ ኖ እሱ መሞላት ያልኩ ደሜ ሐዋርያ ሥራ ምዕራፍ 2 መሞላት ከሆነ የቱ ጋር ተቀበሉት ዮሐንስ ወንጌል ላይ ተቀበሉታል ጌታችን ኢየሱስ ክርስቶስ ጥፋ አለባቸው መንፈስ ቅዱስንም ተቀበሉ አጣምታችን ከሶንጎ ተረዳው አንብቧል አይ የዮሐንስ ወንጌል ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ እፍ አለባቸው ሐዋርያ ጳውሎስ መንፈስ ቅዱስን የተባለ ተቀበለውና ዝም ብለህ 4 በ4 ክላስ ውስጥ ቁጭ ብለህ አንደኛ ነኝ ብለህ አትጎርር ወጣ በል እኔ በሮችን ከፍቻለሁ ተንቀሳቀስ የተሻለ ቢዝነስ አለ ተንቀሳቀስ የተሻለ ዕውቀት አለ ተንቀሳቀስ የተሻለ ሜዳ አለ ውዶች እኛ የሙስሊሞች ኢማን ተሰርቋል ኢማናችንን ተወስዶብናል ኢማናችንን ክርስቲያኖች ጋር ነው ያየሁት ኢማናችን ወደ ክርስቲያን ሄዷል ክርስቲያኖች ኢማናችንን ወስደዋል መታገስ አቅቶናል በተራቸው እነሱ እየታገሱ ነው ኢስላም አማን ነው አማን ኢማን ነው ኢማን ሰላም ነው ሰላም ፍቅር ነው ፍቅር መቻቻል ነው መቻቻል አብሮ መኖር ነው አብሮ መኖር መፈቃቀር መዋደድ መደማመጥ መስማማት ነው
ታዲያ ይህ ሁሉ ነገር እኮ ሙስሊም ላይ እየታየ አይደለም። ኢስላም ቶሎ ተናዳጅ ቶሎ ተናጋሪ ሆኗል። ኢማኑ ጠፍቷል። ኢስላም የሚታወቀው በሰብሩ ነው። ሰብራችን ጠፍቷል። ኢማናችን ጠፍቷል። ለነገሮች ቶሎ እንቸኩላለን። ዋካባ ነው፣ ግርግር ነው፣ እሪ ነው። ውዶችዬ የሰው ልጅ ኢማኑ ከጠፋ አማኑ ጠፍቷል። አማኑ ከጠፋ የመኖር ዋስትናው ጠፍቷል። እነሱ እኮ በእኛ ፋንታ እየታገሱ ነው። ኢማኑ እነሱ ጋር ገብቷል። እነሱ ታጋሹ ነዋል። ለነገሮች አይቸኩሉም። እና ኢማናችሁ ተወስዷል ነው የምላችሁ። ኢማናችሁን ለማስመለስ፣ አማናችሁን ለማስመለስ፣ ሰላማችሁን ለማስመለስ ሞክሩ። እኔ አሁን እያየው ነበር ኢማን መወሰድ ማለት የሰው ልጅ ባዶነት ነው። ባዶ ስትሆን ቆርቆሮ ነው፣ ትጮዋለህ ዝም ብለህ። ይሄን የተሰማኝ እስኪ ኢማናችሁን ፈልጉ። እውነት ይሄን ነገር እስኪ ቁጭ ብላችሁ አስቡ። ኢስላም ሰላም ነው እንላለን አይደለ? እውነት ኢስላሞች ሰላምን እየፈጠራችሁ ነው አሁን ላይ? እውነት ዲናችን በሚያዘን መንገድ እየተራመዳችሁ ነው? ኢስላም ሰላም ነው ከተባልን ታጋሾች መሆን አለብን። ታጋሽነት በረከት አለው። ታጋሽነት ፍቅር ያመጣል። ታጋሽነት ከፈጣሪ ዘንድ ምንዳ አለው። ኢማናችን ተሰርቋል። እባካችሁ ኢማናችንን እንመልሰው። ሰብራችንን እንመልሰው። ኢማናችንን እንፈልገው፣ እናፈላልገው። እኔ ፈልጌ እነሱ ጋር አይቼዋለሁ። ኢማን የሙስሊም ኢማን ወደ ክርስቲያን ሄዷል። እነሱ ታጋሾች ሆነዋል፣ ሰሚ አዳማጭ ሆነዋል። ሙስሊሞች እባካችሁን ክርስቲያን መሆን ምንኛ ደስ ይላል። መስቀሉን ጨብጦ መድኃኒቴ ይላል። አማን በአማን አማን በአማን ክርስቲያን መሆን ሶሪ በክርስቶስ ድናቸዋል። እናንተ ሰውዬ በሕግ አምላክ ምን አንጥቶብኝ ነው ይሄ ወጣ ብሎ የሄደው? እዚህ ያንጣበትና ጠሮ እዚህ ምን አንጥቶብኝ ነው እዚህ ወጣ ብሎ የሄደው? እዚህ ደግሞ ተዚያ ቡቦ ያወጣል። አሩን ያራ ነው እንዴ የመጣው? እዚህ ቡቦ ደግሞ ተዚህ ጎትታል። አንድ ኦርቶዶክሶች መንፈስ ቅዱስ በውስጥ የለም ይላሉ። መሞላት የሚባል ነገር አያውቁም። ያባኝ በውስጣቸው ያለ መንፈስ ቅዱስ ከየት አመጡታል? ከየት ያመጡት? በውስጣቸው የለም መንፈስ ቅዱስ። በምን እርግጠኛው? ጌታ ኢየሱስን አልተቀበሉም። ምን ብለው ነው ጌታ ኢየሱስን መቀበል ያለባቸው? ምን አምነው ነው መቀበል ያለባቸው? እሱን ከፈለክ ደሜ አሁን በሰዓት ሆነብኝ። አገልግሎት አለ። እሺ በቃ ሌላ ጊዜ በፕሮግራም እንያዝና መቼ አልተማርኩም። ድናችኋል? ግን ጴንቶች ድናችኋል? የእውነት ድናችኋል? ድነታችሁ ተፈጽሟል? ተፈጽሟል? አሁን ምን አለ? እኔ አሁን ሜሎስን አገኘሁት አንዴ። እስቲ ምን አለ የሆነ ነገር ለመረዳት ብትሞክሩ። ሚኪሻ እንዴት ነህ? ሰላም ላንተ። የሰማው ነገር አለ ሐሳብ ስጥበት። አንተ ተስር እሳቱ አርገብግብላት። ቡናው ቡልል ብሎ ግቢው ደጅ ሁሉ እንዲሸጥ። አይ ሜሎስ ኦርቶዶክሳውያን መንፈስ ቅዱስ የላቸውም አልዳኑም ብሏል። እንግዲህ እንደሚታወቀው ጥንታዊት ቤተክርስቲያን ከሚባሉት መካከል የኛ ቤተክርስቲያን አንዷ ነች እና መዳን የጀመረው ከሜሎስ ጀምሮ ነው ማለት ነው። በክርስትና ሰዎች መዳን የጀመሩት እና መንፈስ ቅዱስንም የጀመሩት ሜሎስን ተወውና አሁን ስለ ሜሎስ ሐሳቡን ተወውና ሜሎስን ፐርሰናሊ አታክ ሳይሆን አይዲያው ነው ሐሳቡ የተነሳው ሐሳቡ ኦርቶዶክሳውያን አልዳኑም የሚለው ሐሳብ በራሱ ሎጂካሊ ውድቅ መሆኑን ለማሳየት ነው። ምክንያቱም ኦርቶዶክሳውያን ለ2000 ዓመታት ነበሩ። ስለዚህ ከመጀመሪያው ጀምሮ የሚድነው ኦርቶዶክሳዊ እንጂ ሌላው ቤተ እምነት አይደለም ማለት ነው። ምክንያቱም
እኛ ከመጀመሪያው ጀምሮ ስለነበርን ያለበለዚያ መዳን የጀመረው በክርስቶስ ከተመሰረተችው ቤተክርስቲያን ሳይሆን ማርቲን ሉተር መጥቶ ሪፎርም ማድረግ ከጀመረ በኋላ ነው ማለት ነው። ይሄ ትክክለኛ ያልሆነ ራሱ ማርቲን ሉተርን አይቀበለውም ራሱ ሜሎስ ማለት ነውና ሶሪ ስም ስለጠራው ግን ይሄን ሐሳብ ልሰጥህ ነው። ምክንያቱም ኦርቶዶክሳን አልዳኑም ከተባለ ሰዎች ለ2000 ዓመታት ሜሎስ ድረስ አልዳኑም ማለት ነው። እሺ ሚኪ ምን አለ መሰለህ አሁን ስለ መዳን ዝርዝር ሐሳቦችን በውስጥ እንገባና እኔም እንዴት እንዳልዳኑ እሱ ድኖ እነሱ ያልዳኑበት መንገድ ምን እንደሆነ እናወራለን። ከዛ ውጭ ግን እስካሁን እንዳወራነው አንተ ውስጥ ወይ አይቅታ ሚኪ አንተ ውስጥ መንፈስ ቅዱስ አለ የለም? አለ እንጂ እንዴ ኦርቶዶክሳውያን እኮ ይኸውልህ መንፈስ ቅዱስ መኖሩን የምታውቀው በውስጣችን ላሊበላ ምንድነው ሊቢያ በረሃ ላይ ኦርቶዶክሳውያን አንገታቸውን ለክርስቶስ የሰጡ ናቸው። እነዛ እንደውም በስራቸው ምንም የላቸውም የምንላቸው ሰዎች በጥምቀት ያገኙት መንፈስ ቅዱስ አንገታቸውን ለክርስቶስ እንዲሰጡ አድርጓቸዋል። ሌላ እኮ ምንም አይነት ሪዝን እኮ የላቸው። እምነት ማለት ይሄ ነው። በመንፈስ ቅዱስ መሞላት ሲጀመር ባይዚ ሰማይ ክርስቲያን ተስፋ ይቆርጥ ታውቃለህ። ብራዘር እናንተ ቃሉን በሉት ሰማይ እናንተ ቃሉን በሉት እኛ እንኖረዋለን። ቃሉን ይጥቀሱት እኛ እንኖረዋለን። እንግዲህ ምን ልበል እንግዲህ ምን ላውራ እጄን ባፍ ያስጫነኝ የአማኑኤል ስራ እንግዲህ ምን ልበል እንግዲህ ምን ላውራ እጄን ባፍ ያስጫነኝ የአማኑኤል ስራ ኢየሱስ ክርስቶስ ይናገር ለማርያም ጥላቻ እኛማ እናዳምጣታለን በእውነት በብርሃን ጸዳል ተከባመ ቤቴ በደመና ዙፋን ተቀምጣ ፊቴ የጽጌው ዜማ ስተምር በደስታ በምስጋናሽ ምጥር ሲሰማኝ እርካታ ሲሰማኝ እርካታ ልጅሽ ልሁን ድንግል ከስርሽ አልጥፋ አንቺን ማመስገን ለሌላዬ ይርቃ የምስጋናሽ ብራናሽ ልሆን ስምሽ ይጻፍልኝ በልዩ ህብር በልዩ ህብር በብርሃን ጸዳል ጥያቄ ያለው ሰው ይግባ ጥያቄ ያለው ሰው ይግባ ጥያቄ ካላችሁ ኑና አሳምኑኝ እኔ ጴንጤ ነኝ አሳምኑኝ አለ አካልናት ቤተክርስቲያን እኮ አካልናት ግን አካልናት ብልቶች ናቸው አካል የሚሆኑት አለ አይዋ አዎ ብልቶች አካል ነው የሚሆኑት ስለዚህ አሁን ምድር ላይም ቤተክርስቲያን ምድር ላይም ሰማይም አለች ማለት ነው። አዎ ግልጽ እኮ ነው። ታንክ ዩ ምድር ላይም ሰማይም ካለች የቱ ጋር ነው ክሎዝ የሆነው? ይሄ ግንኙነት የቱ ጋር ነው ክሎዝ የሆነው? ኦኬ ጥሩ ጸጋው ስጦታዎቹ ባይዘወይ ጸጋው ስጦታዎቹ የተሰጡት ለሎካል ቸርች ነው ማለትም መሬት ላይ ላለችው በአጸደ ስጋ ላሉ አማኞች እንጂ ጸጋ ስጦታ ጉዟቸውን ለጨረሱ ጸጋ ስጦታ የሚባል ነገር የለም ነው። በቃ ጸጋ ስጦታ እዚህ እስካም ድረስ ይጠቀምበት። እሱን በምን ማረጋገጫ አሁን እንዲሳነብ መጽሐፍ ቅዱስ ሲገልጥ ማለት ነው በምን ማረጋገጫ አሁን እዛ ይኑር አይኑር አታውቅም እኮ አንተ። አሁን እኮ በዛ ጸጋ ላይ ይቀጥል አይቀጥል ይጽናኑ አይጽናኑ አታውቅም። ለምን መጽናናት እንዳለ እዛ ቦታ ላይ መጽናናት ቁጭት ስሜት እንዳለ የምታየው የራእይ 6:10 ላይ ያለው ሐሳብ ነው። ቁጭት አለ የፈሰሰው ደም እግዚአብሔር ዝም እንዳለና ለምን ዝም ትላለህ እየተባለ እየተጠየቀ ነው እግዚአብሔር በሰማይ። እነዚህ ደግሞ ብልቶች ናቸው ከኛ ጋር አካል ውስጥ ያሉ ብልቶች ናቸው። ብዙዎችን ከፈርዖን እጅ የሚያስለቅቅ ሙሴ ነው። እግዚአብሔር ካንተ ጋር ይሁን።
የበረከት ዓመት ይሁን። እንዲሁ ካንተ ጋር ይሆናል። ብዙዎችን ከፈርዖን እጅ የሚያስለቅቅ ሙሴ ነው። እግዚአብሔር ካንተ ጋር ይሁን። የበረከት ዓመት ይሁን።